ግብረ ሰዶም አይቆምም ነበር የሚለው ላይ ያለው ፔጅ ላይ እንደውም ለአንዳንድ አህባሾች ልኬላቸው እኛ እኮ እናውቃለን ቆይ እንረፍ ብለን ነው እንጂ አሉ። ሚዲያ ላይ አለን እንሰማለን እኮ እንሰማለን፣ ሁሉም ከተናገረ ማን ያዳምጣል ብለን ነው አሉና አይ ከገባችሁ ሶክ ያልኩኝ ገባ ላይ የመጀመሪያዎቹ ወደ 8 የሚሆኑት ላይ እስልምና ያለ ውሸት አይቆምም፣ እስልምና ከግብረ ሰዶምና ከኤቲስት ጋር ነው የሚሰራው፣ እስልምና ውሸት ነው የላይኛው መድብል። ሀጂ ሙፍቲ ከሞቱና አቡነ ማትያስ ካለቀሱ በኋላ ተቀየረና ወሃቢ የተባሉ ከግብረ ሰዶምና ከኤቲስት ጋር የሚሰሩ ከዛ ደግሞ ከታች ላይ ለምሳሌ እናንተ አህባሾች እንኳን እንደዚህ አይነት ነገር ውዶቼ ነው ደግሞ አለው እናንተ አህባሾች እሻትልም እኮ ነው የምልህ እኔ እንዲህ እኮ ነው የማደርገው እንዲህ እኮ ነው የማደርገው እግዚአብሔር እናንተ አህባሾች እንኳን እንደዚህ አይነት ነገር ላይ አትገኙም አይተናችሁ ማናቀም ከዚህ ተጠንቀቁ። ከዛ እንደ ለአንድ አህባሽ ኡስታዝ ልኬለት ለኛ ከሚጨነቅ አሁን እኮ ከዚህ ቀጥሎ ይሄኔ ዛሬ ነው ያደርገውና እናታችን አይሻ ነበረች እዚህ ቦታ የምትገባው በጣም ነው የገረመኝ። አንዱ ራሱ እኮ ለጥልጦታል መሰለኝ እኮ አንዱ አህባሽ ነኝ እኔ ምናምን እያለ ራሱ ለጥልጦታል መሰለኝ ባለፈው የሆነ ነገር ሲናገር ነበረ። እና አሁን ምንድነው መሰለህ ልክ እስልምና ገዳይ ነው ከሚለው እኮ እኛ ወሃቢ ገዳይ ነው ወደ ማለት አምጥተናቸው አልገባ። እስልምና ውሸት ነው ከማለት አህባሽ አሸባሪ ነው ወደ ማለት አምጥተናቸው አልገባክ። የአቋም ለውጥ ከባድ ነው። አቋም ለውጥ ነው ያደረጉት ሜንታሊያቸው ላይ ፊዚካላቸው ላይ። አሁን በፊት እስልምና ጠል የነበሩት ተማሪዎች አሁን እየመረጡ አህባሽ ነው ወሃቢያ ብለው አህባሽ ነኝ ካልካቸው ወይ አንተማ እኔ ጋር ታቦት ታስገባለህ እኔ ለረመዳን ደግሞ መስገጃ ሰጥቻለሁ ከዛ አንተ ምንድነው እኔ ወሃቢያ ነኝ እኔ ሽርክን ቢጣት ልቀበል እናስከብራለሁ ህጎቼን አውቃለሁ ምናምን ሲል አንተማ አሸባሪ ነህ ወፎ ይነግሮኛል። ማዝ ሰላም ብያለሁ። ማዝ መብቱን የሚጠይቅ ሰው ገባክ። ይሄ እስልምና አይፈቅድም ይሄ የኔ መብት ነው ይሄ የኛ ነው ብለው ሲታገሉ ለእንትና ሙስሊም ለምን አይደለም ሙስሊሞች የሚታገሉት ታውቃለህ። በኢትዮጵያ ታሪክ ብታይ ኢትዮጵያ ውስጥ ስሙ አህመድ ጀማል ከድር አይሻ እንደዚህ በቃ ገባክ ጀሚላ የሚባሉ ሴቶች በኢትዮጵያ ታሪክ ምንም አይነት ታሪክ ቢያደርጉ ስማቸው ታሪክ ላይ እንዲቀመጥ አይፈቅዱም። እነሱ ወሃቢያ ስለሆኑ ነው እንዴ? አይደለም ሙስሊም ስለሆኑ ነው ገባክ። የህዳሴው ግድብ ላይ ካለ እረፍት ይዘግብ የነበረ ሙስሊም ነው ታውቃለህ። ኤግዛክትሊ አውቃለሁ። መንግስት እውቅና ሲሰጠው ታመዋል። እንዲያው የኃይለ ሥላሴ ታሪክም እኮ ውስጥ አለበት አላለው መሰለህ። ኃይለ ሥላሴ እንዲያው መንግስት ሊሞቱ ደረሱ። ኒውዮርክ ላይ ላሸነፈ ሰውም እኮ ይጨነቃል። እነዚህ እንትናቸው በጣም ከባድ ነው። ቀጥይ ኃይለ ሥላሴ ናቸው የመጀመሪያው መሰረት ድንጋይ የጣሉት። እንዳውም ቆባቸው ወድቆባቸው ከግብጽ ነው የተመለሱ አሉ። ኃይለ ሥላሴ ሲዋኙ እየለኩ ነበር አሉ። ኃይለ ሥላሴ በእግራቸው ተመላልሰው ያሰመሩትን ገድል ዘገበ ተብሎ አንድ ሙስሊም ሰው በነገር ማለት ነው ሙስሊሞች አይደለም የታሪክ እውቅና ተሰጥቷቸው በኢትዮጵያ ታሪክ ውስጥ ሱቅ ሲከፍቱ ይቀናሉ። በጣም ከፋፋዮች ፋርማሲዎች ጤና በተለይ የሚሰሩት እንደዚህ አይነት ቦታ ላይ ነው። ልክ እነሱ ጾማቸው ሲመጣ ረመዳን ሲመጣ ቢዝነሱ ጸጥ ለጥ ይላል። ያኔ ስትረስ ይዛቸዋል። ለካ የሀገሪቱ ኢኮኖሚ የሚንቀሳቀሰው በሙስሊም ነው እና እነሱ የአርሴማን ተክል እየጠሉ ይጠምቃሉ እንዴ? እነሱ በሳምንት 30 ቀን እረፍት አላቸው እንዴ? ራሳችሁን እኮ መጠየቅ ያለባችሁ። የግሪክ ኦርቶዶክስም የራሻ ኦርቶዶክስም የግብጽ ኦርቶዶክሶችም እኮ እየሰሩ ነው ሀብታም የሆኑት። ሰርታችሁ ሀብታም መሆን ሲገባችሁ መፎካከር ስትችሉ አመቱን ሙሉ በነገር ላይ ገበሬው
ከሰኔ እስከ ህዳር ድረስ ደሙን ጠብ አድርጎ ለፍቶ ደክሞ ያመጣውን እህል ጥር፣ የካቲት፣ መጋቢት፣ ግንቦት እየደገሰ እየሸጠ ነው የሚጨርሰው። ገባ? ይጠምቅበታል፣ ይሸጥበታል፣ ይጠጣበታል፣ እንደገና ደግሞ ይሰጣል። ከዛ መልሶ ደግሞ ሰኔ ላይ ችግር ውስጥ ይገባል። እንዲህ ነው ላይፋቸው ውሃ ቀዳ ውሃ መለስ ነው። ላይፋቸው መቀየር ሲችሉ ክርስትናና ዘለማናዊ ህይወትን ማስኬድ ሲችሉ ሲልጣንና ኦርቶዶክስ ማስኬድ ሲችሉ መሰልጠን ከብዷቸው ሲያቅታቸው የኦርቶዶክስ ክርስቲያኖች ታሪክ ከወጥ ቤት ሽንት ቤት ነው ምልክ። ይሄ ከቤተ ክርስቲያኑ ጋር የሚገናኝ አይደለም። የምእመኑን አቋም ነው የምነግርህ። ግለሰቦች ሲሰደቡ ክርስትና ተሰደበ ስለሚሉ ነው አይደለም። አቋማችሁን እኛ ኦርቶዶክስ ክርስቲያን ነው የምትሉ ሰዎች ታሪካችሁ ከወጥ ቤት ሽንት ቤት ነው። ስኬት የለበትም። መቀድ የላችሁም እንዴ? ከኋላ ክፍት የሆነ መኪና ሲያው እኮ 666 እኮ የሚሉ ሰዎች እኮ ናቸው እነዚህ ሰዎች። ፒካፕ እኮ መንዳት አትችልም፣ ቀለሟን ቀይር አድርገህ ቤብ። ይችማ ሲጀመር እግሯ ራሱ የኢሉሚናቲ ይለዋል። ጎማ አነስ ያለ ነው። በነገርሽ ላይ ዘመኑ የሙስሊሞች ነው። በነገርሽ ላይ ብዙ አመታት ነው የገዙት እነሱ። አሁን ሙስሊሞች ይገዛሉ ታያለሽ። በቃ ዘመኑ ሙስሊሞች ጀምረዋል። በኒውዮርክ ሲቲ ነው የጀመረው እየሰሩ ኢትዮጵያ ውስጥ ማለት ነው። ኢትዮጵያ ውስጥ በሆቴልና ቱሪዝም ብትሄድ ማለት ነው፣ በትምህርት ሚኒስቴር ብትሄድ በቃ ኢትዮጵያ ውስጥ አሉ ኢትዮጵያን ራን ያደርጓታል የምትላቸው ሰዎች አክሲዮን በቃ የሆነ አክሲዮን ገዝተ ምናምን ነገር አንድ ቀን የቦርድ ስብሰባ ላይ ቁጭ ብትል ስማቸው እንዳለ ዘመድኩን እኮ ነው። አንድ ቀን አብረን ነበር ሊስት የወሰድነው ከዘመዴ ጋር ማለት ነው። የሱ ፓፓራዚ የኔም ፓፓራዚ ነገር ናቸውና ጥልቅ መረጃ ተሳሳትን መሰለኝ። ረሳው ተናበደ። እግዚአብሔር የዛን ቀን የሳኩት ሳቅ በቃ መረጃ አመድ ቀጣሽባቡደን ነው ገብተዋልና ለፌስቡክ ዜና ሙሉ ነበረ። በቃ ደከምኩ ነው የምልህ ዘመዴ እሳት ጎርሶ። እኔ የምታስታውሱ ካላችሁ አላውቅም፣ 3 ቀን ያለቀሰው ሙስሊሞች ሀገሪቷ ላይ ረመዳን ይኸውልህ፣ በኢትዮጵያ ታሪክ ሙስሊሞች በአመት 2 ነው ክብረ ዓለም የሚያከብሩት አይደለ? ልክ ለረመዳን ንግድ ባንክን ዓለም ኢትዮጵያ ውስጥ አሉ የሚባሉ ስፖንሰሮች እንዳለ ሙስሊሞችን ስፖንሰር ያደርጋሉ በዓሉ ሲደርስ። የክርስቲያኖች ጥምቀት መስቀል አላቸው፣ ገና አላቸው፣ ጥምቀት አላቸው፣ ፋሲካ አላቸው። ገባክ? እነዚህ 4 ክብረ በዓሎች ሀገሪቷ ላይ ስፖንሰርም ሆነ ፖድካስቶችም ሆኖ ቲቪሾችም ሆኖ ለነሱ ፈቃድ ይሰጣል። ልክ በአመት አንዴ ለረመዳን እንኳን አደረሳችሁ የሚሉ ድርጅቶች ሲበዙ ይጨነቃል ዘመድኩን መተንፈስ ነው የሚያክል። አዎ ይወጣ ተመረጡ። ንግድ ባንክም ለሙስሊም ነው የሚሰራው። አይ በነገርሽ ላይ እንደዛ እያለ ብር ይቀበላል ዘመዴ። እኔ በጣም ነው እንትን የሚያደርጋቸው ይመቸኛል። ዘመዴ እኮ በጣም ይቀበላል። አዎ ይቀበላቸዋል። ታስሮ ከወጣ በኋላ እንትኑን ቀይሯል፣ ስትራቴጂውን ቀይሯል። ገባክ? በፊት ማለት ነው ከመታሰሩ በፊት ግትር ያለ ነው። በቃ የሆነ ደረቅ ነገር ታውቃለህ። አይዋሽም፣ አይሰርቅም፣ ጉቦ አይቀበልም። በፊት እንደዚህ ነበር። ልጆቹን እስከ መውላት የተቸገረበት ጊዜቶች ነበር። በጣም ጠንካራ አቋም የነበረው ሰው ነው። ታስሮ ከወጣ በኋላ ግን እስር ቤት አንድ ጓደኛ ነበረው ዘመዴ ያለው መጀመሪያ ከሀገር ውጣ፣ ከዛ ማድረግ ያለብኝ እነዚህ ነው አለው። አሁን ዘመዴ ስታየው ምርር ያለ እውነት የሚናገር ነው አይደለም። ድምፁ ብቻ ነው ያልተቀየረው። ዘመዴ አቋም በሙሉ የቀየረ ሰው የሆነ ማኛ በለው በአቋም ደረጃ። ድምፁ ግን ያው ነው። ትርስ ስግጥ ብሎ ነው የሚያወራው እንጂ በኢኮኖሚ ደረጃ የሚያውቃቸው ሰዎች፣ መረጃ የሚለዋወጣቸው ሰዎች፣ የሚሰራላቸው ሰዎች እንደ ወቅቱና እንደ ሁኔታው የሚወስኑ ናቸው። እንደ ወቅቱና እንደ ሁኔታው ነው የሚቆምልህ ራሱ ከጎንህ ማለት ነው። እሱን ነገር ምን ያደንግለታለሁ። ግን ደግሞ አሁን በኢኮኖሚ በስትራቴጂ ምናምን በደንብ የዳበረ ሰው ነው። ወዳጆች አሉት። የሆነ ነገር ቢሆን ስልክ ደውሎ የሚጠራቸው ወዳጆች አሉት። በፊት ሁሉንም ነው የሚሳደበው። ባቢ አንተን የሚያገኝ አንተንም ጨምር። ከዛ ብቻው በእውነት በቃ እስር ቤት ሆኖ እንደዚህ አድርጉልኝ የሚላቸው ሰዎች እስከመጣ ድረስ እኮ ነበር የሚሳደበው። አቋም አልነበረውም። እና አሁን ማን የማን ወዳጅ ማን የማን ጠላት እንደሆነ በደንብ ስለለየን እድሜውም እየሄደ ስለሆነ ይመስለኛል እስካሁን በጣም ጎበዝ ነው። እኔ አሁን ያለበት ሁኔታ በጣም አደንቃለሁ።
አይወዱትም። ለዛም ነው ብዙ ጊዜ አይወዱትም። ታውቃለህ፣ አሁን ባለው አቋሙ ማለት ነው። አንዳንዴ እነሱ መስማት የሚፈልጉትን ሲናገርላቸው ካልሆነ ተሰሚነት የለውም። ግን መሆንም ያለበት እንደዚህ ነው። ይሄ ምርጥ ነው እና ምን ልላችሁ ፈልጌ ነው የህዝብ ቅምጡ እፎይ በ3 ቀን አንዴ ቴሌግራም ላይ እዚህ ሰማና ቴሌግራም ሄዶ ነው የሚያለቅሰው። ሲያለቅስ አሁን ታውቃላችሁ እስልምና አይሻ ስትሰደብ ሰምታችሁ ታውቃላችሁ? ሀጂ ሙፍቲ ከሞቱ በኋላ መሐመድ ሲሰደቡ ሰምታችኋል? አላህ ሲሰደብ ሰምታችኋል? ማሮቴ እኔ እኮ ተናገርኳችሁ እኮ የሀጂ ሙፍቲ ስራ ከመቃብር በላይ ይውላል ብሎ እራሱ ነው ፔጁ ላይ የጻፈው። ሀጂ ሙፍቲ እውነትም ከመቃብር ሀጂ ሙፍቲ ልክና አሁን በቃ ተሰደቡ፣ ችግር የለችም። ወሃብያ እየተባላችሁ ተሰደቡ። በእውነት በፊት ለምስል የአላህን ገመድ የያዘ ሙስሊም እሱ ቢሞትም ቢሰደድም ችግር የለትም። ታውቃለህ፣ ደካማ ጎናቸው ነብያቸው ናቸው። ኮንፊውዝ ገባ። በቃ ይሄ አእምሯቸው ግልጭ እስከሚያደርግ ድረስ ነበረ የሚያበሳጫቸው። ገባ። አንድ ሰው እኮ ጥሩና መጥፎ መርጦ ለመናገር ደህና ሁኔታ ላይ መሆን አለበት። ገባ። እነሱ ቢያጡ፣ እነሱ ቢሰደቡ፣ ቢቸገሩ። ምክንያቱም ኢትዮጵያኖች ሀገራቸው ውስጥ ሲገደሉ እንደዚህ አልተናደዱም። ነብያቸው ሲሰደቡ እንደተናደዱት ገባክ? በቃ እንደዚህ አድርገዋል ለመተሩ ታሪክ የላቸውም። ኢትዮጵያ ውስጥ ጸጥ ለጥ ብለው ነው የሚኖሩት። አሁን ግን ስድቡ እንዳለ ወደ ወሃብ ይዞራል እና በቃ እንዳለ የሚሰደበው ኢቭን ሞዴሬተሮቹ የእሱ አሽከሮቹ ራሱ ቤታቸውን ሲከፍቱ እንደዚህ ብለው ይጽፋሉ ካፕሽናቸው ላይ ወሃብያ እና መንግስት ነው አንድ ላይ የሚገለን። ወሃብያ የሚሰራው ደግሞ ከግብረ ሰዶም እና ከ666ቶች ጋር ነው። 666ቱ መንግስት ነው። የረጋ ዘይት ያበላችኋል ገና መንግስት ፓልም ነው የሚያበላችሁ። ከዛ በኮሌስትሮል ነው የሚጨርሳችሁ። ከፀሐዩ መንግስታችን ጋር ተስማምታችሁ ማትኖሩ ከሆነ የረጋ ዘይት ነው የምትበሉት። ፓልም ይሰጣችኋል። እድሜያችሁን 40 ዓመት እንቀንሳለን። በኮሌስትሮል ትመታላችሁ። ከዛ የሚፈታችሁ ፍትሃትም ተወዷል። 5000 30,000 ምናምን ነው የፍትሃት ራሱ። አሁን ሳትፈቱ ነው የምትቀበሩት። 30,000 ነው እንዴ? አውቃው 5000 እስከ 30,000 እኮ ነው በይ። ይሄ መካከለኛው ነው። ከፍ ያለው ከፍ ይላል። እንደ በሬው ነው የሚወሰነው። የእንትና ሰርግ እንዴት ነው ሲባሉ ብንደብሩ ታውቃለህ? የኛ ዘመዶች የእንትና ሰርግ እንዴት ነው ሲባል እስቲ በሬውን አይተን እንናገራለን ይላሉ። እና ኦርቶዶክስ ጋር ፍትሃት የሚደረግልህ እንደ በሬው ነው። ከምን አባቱ ነው የሚፈታው? ራሱ ምንድነው ፍትሃት ምናምን? ውሸት ነው ፍትሃት ምናምን። አይት አባቱ ሲወለድ የታሰረ ሲሞት ማን ነው? እና እኔ በቃ ደስ ይለኛል ጋይስ። እኔ እውነት ነው በቃ ውይ የብር በቃ ሀጂ ሙፍቲ የሀጂ ሙፍቲን ውለታ እኔ በእውነት እንደው ሐራም ነው እንጂ እንደው ታቶ ራሱ ቢሰራቸው ደስ ይለኛል ከነስማቸው። አንቺ በቃ ፎቶአቸውን 4 ቦታ አረኩ በቂ አይደለም። ቤት ቢሮዬ አረኩ በቂ አይደለም። በቃ ታቶ መሰራት ደብኝ ያስባል። አንቺ ከማሰራትሽ በፊት እኮ ሐውልት መሰራት አለበት ብለው እኮ ኦርቶዶክሳውያን ሊያሰሩ እንትን ሲሉ ነበር እኮ አጤ ምኒልክ አጠገብ ነው። አሁን ተሳቀው በፊት ሚዲያ ላይ እንዳለው አያውቁም። በነገር ላይ እስልምና መጥፋት አለበት ብለው በተናገሩበት አፋቸው ወሃብያ መጥፋት አለበት ማለት ነው። እና እኔ አንዳንዴም በስተቀልክ እነዚህ አህባሾች የሚባሉት ሰዎች አያውቋቸውም እንዳልኩኝ በነገባህ አባባሌ። ጀዋር መሐመድ ምንድነው? ወሃብያ ነው አይደል? ጀዋር መሐመድ ቀጣዩ መንግስት እኮ ነው። በነገርሽ ላይ ቀጣዩ ኢትዮጵያ የሚመራው ጀዋር መሐመድ ነው እና መዘጋጀት ነው ያለበት። ማቲያስ ነው ሲኖዶስ ነው ምናምን የሚባለው ነገር የለም። ሲፈቀድልህ ነው የምትኖረው። ከተፈቀደልህ ትኖራለህ። ካልሆነ የአይን ቀለም አላማረኝም ከተባልክ እንደንት ነው ትወጣለህ። ከተመቸ ትኖራለህ። እነሱ እኮ ሰው አይገፉም። ችግሩ ጀዋር መሐመድ ነው መንግስት ቀጣይ። ወሃብያ በጣም ትልቅ ስህተት የሚሰሩት ይሄ ለሙስሊሞች
የእስልምና መመዘኛው ቁርአንና ሐዲስ ነው። እኔ ሁሌ ነው የምናገረው። የዳቦ ስም ነው። በቃ ማበሻሸቂያ ነው። ችግር የለውም። ገባክ? ሀባሽም በለው ሱኒም በለው ወሃብያም በለው ሰላፊ ምንም ብለህ ጥራቸው ሙስሊም ናቸው። አንድ አምላክ ነው የሚያመልከው። አንድ አምላክ ነው የሚያመልከው። ግን ስላሴን ከሚያምን ሰው ጋር ራሳቸውን አይወዳደሩም። ለምን የሚባል ነገር አለ መሰለክ? ራስን የፈለገ ነገር ለምሳሌ የኮካ ጠርሙስ ውስጥ ውሃ ብትጨምርበት ኮካው ቢፈስና በውሃ ብትቀይረው ጠርሙሱ የውሃ ሃይላንድ አይሆንም። ኦርቶዶክስ ክርስቲያኖች እስልምናን ጥገኝነት ሲጠይቁ ጥገኝነት የጠየቁት ነባር ብለው ነው ጥያቄን ጠይቋቸው። ገባ አይደለ? አሁን ያሉ ኦርቶዶክስ ክርስቲያኖች የሙስሊም ጥገኛ ናቸው። ማህበራዊ ሚዲያ ላይ ያሉት ደንግጠዋል። ሙስሊም ብለው ከተናገሩ ሁሉም ሙስሊም ነው የሚመጣው። ስለዚህ እየመረጥን ብንሳደብ እየመረጥን ብንናገር ነው እንደ ተርብ ነው ነጥፎ የሚያጠፏቸው እና በእነሱ ቤት በዚህ የጭንቅላታቸው ነው። አሁን ሙስሊም ብለን እንደ በፊቱ ነብዩ መሐመድ አላህ እስልምና ሙስሊሞች እያለን ብንናገር እነዚህ ወራሪዎች ናቸው። በቃ እንደ ተርብ ነው የሚያጠፉን። ስለዚህ ስንሳደብ በቃ በየተራ እንሳደብ። አሁን በቃ ወሃቢ እያለን እንሳደብ፣ አህባሽ ደግሞ እናቆላምጥ አይነት ነው። ገባ? ከፍራት ይመጣ ነው። ግን የሙስሊም ጥገኛ ናቸው። አህባሽ ሙስሊም ነው። ጥገኝነት ጠይቃችሁ ማህበራዊ ሚዲያ ላይ በቋፍ ያላችሁ አንድ ነገር ሲፈጠረባችሁ ራሱ በተጠይቁት ከሙስሊሞች ነው። የሙስሊም ጥገኛ ናችሁ። ሐሳባችሁንስ ሙሉ በሙሉ አስቀይረናችኋል። አይዲዮሎጂያችሁ ተቀይሯል። መርሃችሁ ተቀይሯል። ስለዚህ አሁን ባላችሁበት አቋም አሁን ባላችሁ ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ስለማትችሉ ስትሳደቡ ስድቡ እንዳይቀር ነው። ገባ? ስድቡ ከቀረ ክፍያ ስለሚቀር አይ ሙሉ በሙሉ ስድብ ከምናቆም በእግር የወጡት በእግር ወጥተው ነው በእግር የገቡት። ገባክ? በፕሌን እስከሚሄዱ ድረስ ግዴታ እንዳከራ መሰደብ አለበት። ግን ስትራቴጂያቸው አቋማቸው እስልምና ማጥፋት ነው። ገባክ? ሙስሊም የሆነ ሰው ይሄንን አይዲዮሎጂ በደንብ ያውቃል። መርሃቸው የተናገሩት ነገር ነው። እስልምና ለሁለት ከፍለን ሲባሉ ሲጠፉ ማየት ነው የምንፈልገው። እስልምና መጥፋት ያለበት ሃይማኖት ነው። የመጀመሪያ መርሃቸው ሁሉም የሚስማሙበት የሚሰሩትም ለዚህ ነው። አሁን ባሉበት ሁኔታ ግን ጥገኝነት ስለሚያስፈልጋቸው እነሱ ሀባሽ እያሉ የሚጠሯቸው ሙስሊሞች ጥገኝነት ጠይቀዋል። እነዚህ ሀባሽ የሚባሉት ሙስሊሞች ደግሞ ምንም ነገር ሳይናገሩ እስልምናን አስከብረዋል ነው የሚልክ ብሮ ያባከምል። ስለዚህ እነዚህኞቹ መብታቸውን ያስከብራሉ፣ እነዛ እስልምናን ያስከብራሉ። አሁን ገባኛው ገብቷል ይገልጋሉ። አሁን ከባድ ስራ ነው። ከባድ ስራ ነው። ወሃቢ እያሉ የሚጠሯቸው ሙስሊሞች እኮ መብታቸውን የማያስነኩ ገባ? መብትን አለማስነካት፣ እስልምናን አለማስነካት፣ አለመገደል፣ አለመሞት፣ መብትህን መጠበቅ ወሃቢ ካስባለ ሁሉም ሰው ወሃቢ ነው መሆን ያለበት። እነሱ ራሱ አሁን እየሰራሉት እኮ ወሃቢ ያለ መሆን ነው። ኦርቶዶክስ ክርስቲያኖች እንደ ኢራን ኦርቶዶክስ መሳሪያ እንግዛ ይለዋል፣ እንደራጅ ይለዋል። ኦርቶዶክስ ምን ይሰራለታል መሰረት ስላቸው ራሳችንን መከላከል አለብን። ምን አባቱ ሊያደርግበት ነው? ማጅን ኦርቶዶክሶች ራሱ ፍላጎታቸውና ህልማቸው ወሃብያ መሆን ነው። ፍላጎታቸው ይናደዳሉ። ኮሜንት ላይ ግባና ፖስቲ መደራጀት አለብን፣ ራሳችንን መከላከል አለብን፣ ራሳችንን መጠበቅ አለብን፣ መብታችንን ማስከበር አለብን፣ መፈራት አለብን፣ ኖ ማለት አለብን ይለዋል። ይሄ የወሃብያ ባህሪ ነው። ስለዚህ የትም ፍጨው ዱቄቱን አምጨው እስልምና በኢትዮጵያ የሚከበርበትና በትልቅ ስርዓት የራሱን ኢምፓየር የሚገባበት ክፍለ ዘመን ነው። ወሃብያዎች መብታቸውን ያስከብራሉ፣ አህባሾች ደግሞ እስልምናቸውን ያስከብራሉ። ከዛ መጨረሻ ላይ ስለዚህ እነዚህ ኦርቶዶክሳውያን ደግሞ እኛም ሳንሰልም ምንድነው የኦርቶዶክስ ወሃብያ ነን እያሉ ነው መብትን በማስከበር ኦርቶዶክሶች እኮ ህልማቸው ወሃብያ መሆን ነው። ገባ? መሳሪያ ያስፈልገናል፣ መፈራት አለብን፣ መብታችንን ማስከበር አለብን፣ ማንም ሊነካን አይችልም ይላሉ። ወንጌል አማኞች ለምን ድምፅ አልሆኑንም? አንደኛ ድምፅ እንዲሆናችሁ የተጠቀማችሁትን ሎጎ ወንጌል አማኞች አይቀበሉትም። ሎጓችሁን የቤተክርስቲያኗ ሎጎ ወንጌል አማኞች የሚያምኑበት አይደለም። መስቀሉም እባቡም ከግራና ቀኝ ያሉት ሰዎችንም መላእክቶች በሏቸው አይቀበላቸውም። ጣዖት ምን አባቱ መልአክ እነሱ ገባክ? ልክ እነሱ ሲያለቅሱ አብራቸው ማልቀስ አለብን። ለፓለስታይን በሰብአዊነት ድምፅ ያልሆኑ ሰዎች ለፓለስታይን ድፍን ፓለስታይን ሲሞቱ ግን ለእስራኤል ብለው የእስራኤል ባንዲራ ይዘው አምላካቸው የት አለ? አዎ ሲሉ ነበር። አዎ
ዛሬ ለአርሲ ክርስቲያን ድምፅ አልሆኑንም። ከነዚህ ሰዎች ጋር እንደ ኢትዮጵያ የምንኖረው ይላሉ። እናንተ ድፍን ፓለስታይን ሲያልቁ ሲረሸኑ፣ ሬሳቸው ከድንጋይ ውስጥ ሲወጣ፣ ህፃናቶች ሲሞቱ፣ በየመንገዱ ህፃናት ሲወድቅ እኮ አላህ ነፃ ያውጣችሁ። አላህ የለም እንዴ? የታለ አላህ? ታሸንፋለች፣ እስራኤል ድል ታደርጋለች አላችሁ እንዳለ ኦርቶዶክስ ክርስቲያኖች ናቸው። በጋሻው ለዚህ ነው አባቶቻችሁ ምን ሰርተው ነው እናንተ ምን ሰርታችሁ ነው ያላችሁ በጋሻው። ለዚህ ነው ሪያሊቲን አትቀበሉም። የወንጌል አማኞች ኢትዮጵያ ውስጥ በተለያየ ጊዜ ሞታ ያውቃሉ። እነሱ በካውንስል በኩል ነው ችግራቸውን የሚፈቱት፣ ግን ሚዲያ ላይ ይወጣል ወሬው። ድምፅ ናችሁ ታውቃላችሁ። እናንተ ጴንጤ ሲሞት ደስ ነው የሚላችሁ። ከኢትዮጵያ በስንዴ የገባ ሃይማኖት ነው፣ ምንፍቅና ነው፣ ይጥፋ ነው የምትሉት። ስለዚህ አንድ ወንጌል አማኝ ከፈለገ ድምፅ ይሆናችኋል፣ ካልፈለገ አይሆናችሁም። የማዘዝ መብት የላችሁም። እናንተ ኦርቶዶክስ ክርስቲያኖች ወንጌል አማኞች ለምን አላዘኑ ለማለት ሞራን የላችሁም። ሙስሊም ለምን አላዘነ ለለም ማለት ሞራን የላችሁም። አክሱም ላይ ሙስሊሞች ሞተው ያውቃሉ። አማራ ክልል ሙስሊሞች ሞተው ያውቃሉ። እዛው አርሲ ሙስሊሞች ሞተው ያውቃሉ። ከሀገራችን ይውጡልን ይሞቱ ነው የምትሉት እናንተ። ሰው ሲሞትባችሁ ሰው አብሯችሁ እንዲያለቅስ ትፈልጋላችሁ። ይሄ እኮ በሽተኛነት እኮ ነው። ይሄ እኮ ህመም ነው። ለማን አዝናችሁ ታውቃላችሁ? እስኪ ሚዲያ ላይ ቪዲዮ አምጡና ለሞቱ ሙስሊሞች ለሞቱ ወንጌል አማኞች እንደው በሃይማኖት ስላደረጋችሁት ነው አሟሟቱን። የብሔሩን ተውት። በሰብአዊነት እንኳን ቢሆን ለፓለስታይን ድምፅ አልሆናችሁ። ዓለም ድምፅ ሲሆን ኤቲስቶች፣ ፓጋኖች እስከ ስፔን ድረስ ድምፅ ሲሆኑ፣ ኤዥያ ውስጥ ሳይቀር ድምፅ ሲሆኑ፣ እናንተ ኢትዮጵያ ቁጭ ብላችሁ ድል ለእስራኤል ስትሉ ነበረ። የእስራኤል አምላክ ድምፅ ሊሆናችሁ አልቻለም። ለእናንተም ቢሆን ይሄው 5 ቀናችሁ ስታለቅሱ ነበረ። ለምንድን ነው እስራኤላኖች ድምፅ የማይሆናችሁ? ቀንም ለሊትም እንቅልፍ አታችሁ ሲኖዶስ ሰድባችሁ፣ መምህር ሰድባችሁ፣ አባቶች ሰድባችሁ፣ መንግስት ሰድባችሁ፣ ሙስሊሞችን ሰድባችሁ፣ ወንጌል አማኞችን ሰድባችሁ እኛ ማድረግ እንችላለን ብላችሁ 5 ቀን ሊሞላችሁ ነው። ዓለም አቀፍ ሚዲያ ላይ ስትጮሁ ድምፅ ማጣት ማለት ይሄ ነው። አለመሰማት ማለት ይሄ ነው። ሰው የዘራውን ነው የሚያጭደው። ቃል ያፈራል፣ ቃል ይገላል፣ ቃል ያድናል፣ ቃል ያኖራል። እናንተ የሚያኖር ቃል ዘርታችሁ አታውቁም። ወንጌል አማኞች ድምፅ ቢሆኗችሁ በሞራል ነው። ሞራል የሚባል ነገር ስላላቸው ነው እንጂ ውለታችሁ ኖሮባችሁ አያውቅም። ለአንድም ወንጌል አማኝ አዝናችሁ አታውቁም። ካውንስሉ ከዚህ በፊት ጸብ ላይ በነበረ ጊዜ ስስቁ ነበር። የወንጌል አማኞች ካውንስል ረብሻ ተነስቶ በዩ ጭፋ ምክንያት ፈስ ታረጉ ነበር። በአምልኮና በዝመሪያቸው ምስቁ ሰዎች ናቸው። እንኳን በሞታቸው፣ እንኳን በመሰደዳቸው፣ እንኳን በመገፋታቸው ምን አደርጋችሁ ነው? ሙስሊም ድምፅ አልሆነንም፣ ወንጌል አማኝ ድምፅ አልሆነንም። ያስተዛዝባል። ይሄ ነገር ጥሩ አይደለም ብላችሁ የመናገር ሰብአዊነት የላችሁም። እስኪ የዘራችሁት ይታይ። የዘራችሁት ነገር እስልምና ላይም ቢሆን ወንጌል አማኝ ላይ ጥላቻን ጥላቻ ሞትን ነው። ኃጢአት ሞትን ይወልዳል እንደሚል መጽሐፍ ቅዱስ ማለት ነው። ትክክል ነው። ሐሳቧ ትክክል ነው። የፓለስታይን ህዝቦች ህፃናቶች ሲመቱ አምላካችሁ የለም እንዴ ለምን አያድናችሁም ስትሉ ስትሳለቁ ነበር። አሁንም ፖለቲካ ነው እየሰራችሁ ያላችሁት። በነገራችን ላይ ኢትዮጵያ ውስጥ ስለሚሞቱ ኦርቶዶክሳውያን አስባችሁ ተጨንቃችሁ አይደለም። እንደዛማ ቢሆን መሞት የለባቸውም እያላችሁ ድምጽ መሆን ነበረባችሁ እኮ ራሱ እንጂ አሁን ምንድነው እያደረጋችሁ ያላችሁ? ፖለቲካ ነው እየሰራ ያለው አባቴ። የገደለን እኮ ዋሃብያ እኮ ነው የታየ። የገደለ ማን እንደሆነ ይታወቃል። ዋሃብያ ይሁን አህባሽ ይሁን መንግስት ይሁን ፋኖ ይሁን ኦነግ ይሁን ቲፒኤልኤፍ ይሁን ይታወቃል። ፖለቲካ ነው የምትሰሩት እናንተ። አስባችሁም ተጨንቃችሁም አይደለም። አስመሳዮች። ለማንኛውም ማንንም ቢገላችሁ መንግስትም ቢገላችሁ ይግደላችሁ፣ አይመለከተኝም። ራይነር ና ክፈተው ድምጹ። ትናንት ሲያሽቃብጡ የነበረው ራሳቸው ስለሆኑ አግኘው። በቃ የእጅህን ነው የምታገኘው። ምንም ሌላ ማድረግ እኮ አይቻልም። ፓርላማው ስታሽቃብጡ የነበረ እናንተ ናችሁ። ክፈተው እንትኑ ድምጹ። ይታጣሉት። ያወራነው እንዳታሳያቸው አደራ። ግን ተው ግን ራይነር ሚዩት ነህ። እኔ እናንተ ብዙ ሚስጥር እናወራለን። ክፈተው ችግር የለም። ነው እኔ በስሙ ያላችሁ አሁን ይኸውልህ ቪዲዮ የሚከፍት መስሎ ያወራነውን ሊከፍት ነው፣ ሊያሳያቸው ነው። ክፈተው። የመጀመሪያውን ክፈተውን አታስብ። የመጀመሪያውን አሰማንና ከዛ ደግሞ የአብይ መልስን አሰማን። ፓርላማ ውስጥ ነው።
አብይ እግዚአብሔር ይሄ ነው ኦርቶዶክስ ማለት። ዶክተር ፓርላማ ውስጥ ነው። ወአልቦ ይመችህ። ሁለተኛውን አብይ እግዚአብሔር አለ። በቃ ይመችህ። ሁለተኛው ደግሞ የአብይ መልስ ደግሞ እንስማ። አሁን የኦርቶዶክስ ጉዳይ ስለሆነ ሰሞኑን የጎላው የኦርቶዶክስ ጉዳይ ስለሆነ የኦርቶዶክስን ጉዳይ አነሳለሁ። ከጥቂት ወራት በፊት የሙስሊም ነበረ። እንዴት መከራችን እንዳየን ታስታውሳላችሁ። የኦርቶዶክስን በሚመለከት ጉዳዩ በእኔ እይታ በጣም ቀላል ነው። ቬሪ ሲምፕል፣ በጣም ቀላል ነው። በእኔ እይታ ምድራዊነትን፣ ትክክል፣ አህሎኝነትን፣ ትክክል፣ ትክክል ይፈታል ብዬ ነው የማስበው። በትክክል በቃ በቂ ነው። ይበቃናል፣ ይበቃናል። በቃ አዎ፣ እንደዚህ ነው ኦርቶዶክስ። እኔ ነኝ ሀገር የገነባሁት፣ እኔ ነኝ ሀገር የሰራሁት፣ እኔ ነኝ ሀገር ባለቤት፣ እኔ ነኝ እንደዚህ፣ ከኔ በላይ ማንም የለም። እንትን ካልክ ከእንደዚህ አይነት ማን እንትን አለኝ እንትን ካቆምክ በቃ ችግሩ ይፈታል ነው፣ አለቀ። እኔ አብይ አይመቸኝም፣ አልደግፈውም፣ በጣም ነው የምጠላው። እዚህ ጋር ግን እውነት ነው የተናገረው። በቃ ትክክል ነው። የምን አባህ የሀገር ባለቤት እኔ ነኝ የክርስቲያን ደሴት ነው የሚባል ነገር የለም። ኢትዮጵያ ውስጥ ሙስሊም አለ፣ ትልቅ ህዝብ ነው። ከአንተ ውጭ ደግሞ ፕሮቴስታንቶች አሉ፣ ዋቃዎች አሉ፣ እነዚህ በሃይ የሚባሉ አሉ። አሁን ደግሞ 665ም እየመጣ ነው፣ ይመራል፣ ሀገር ይመራል። ምን ታመጣለህ? የምን አባህ የሀገር ባለቤትነት ነው? የምን የክርስቲያን ደሴት የሚባል ነው? ከየት የመጣ ነው? ካንተ በፊት የነበሩ ጣዖት አምላኪያን ናቸው። ከዛ በፊትም የነበሩ ከዛ በኋላም የነበሩ አይሁዳውያን ናቸው። ከዛ በኋላ ነው የመጣው አንተ የሀገር ባለቤት ነኝ ምናምን ነገር። ለማንኛውም እኔ ጨርሻለሁ። ቅዱሳን በጣም ነው የማመሰግነው። መተኛት ያለብኝ ይመስለኛል። ይበቃናል። ስለ አንዳንድ ዘገምተኛ ሰዎችን ብዙ ተወርተዋል። ኦፓ ምን ነው ያ ይሄ ቪዲዮ ስትከፍተው ምን ትዝ አለኝ መሰለክ? ዶክተር አብይ ፀሐዩ መንግስታችንን የራስዎት ጉዳይ አቶ ባቢሎ፣ እኔ መንግስቴን አደንቃለሁ፣ አልወደውም፣ ግን ብትሉ ሰምቻለሁ። በውስጥ እንደባደርበታለን። ጠላትም ወዳጅ ልጅ ስለሚኖር እንደተፋቀርን እንጨርስ። ኦፒ በፍቅራችን ይሻሻሉ። እንደተፋቀርን እንጨርስ። ማለት ነው። ይህን ቪዲዮ ስከፍተው ምትዘው በኢትዮጵያ ታሪክ ውስጥ መንግስት አጨብጭበው ባርከው ታውቃለህ። በትልልቅ አባቶች ሁላ ተባርኳል። እግሩን ስማው ስልጣን የቀቡት ገባክ። ስለዚህ ቀሚሮን ቀብተው ነው ያነገሱት መንግስታችንን። ስለዚህ ነክሷል። በነገራችሁ ላይ በሊፍት ያነገሳችሁትን መንግስት በደረጃ አንከባላችሁ መጣል አትችሉም። ይሄ ማወቅ አለባችሁ። መንግስት እንዳወጣጡ ወርደው አጨብጭበህ ስመህ መርቀህ ዙፋን ላይ ካስቀመጥህ በኋላ አንከባለዬ ጥልሃለሁ ማለት ቅዠት ነው። መንግስት የሾላ ፍሬ አይደለም በድንጋይ አይወርድም ያለው መለስ ዜናዊ ለዚህ ነው። ይሄ ማወቅ አለባችሁ። ሌላው
በወቅታዊ ጉዳዮች ላይ እና አስፈላጊ በሆኑ ነገሮች ላይ ኦርቶዶክስ ክርስቲያኖች ከሲኖዶስ ውጭ ያሉ ህጎችን አትከተሉ። ሽብርተኝነት ነው፣ ጠቃሚም አይደለም። ስለዚህ ጦርነት ካስፈለገ ቅድም ተናግሬያቸዋለሁ። ጦርነት ካስፈለገ አባቶች መዋጋት አስፈላጊ ከሆነ እንደምታዩት አድዋ ላይ ታቦት ይዘው ሄደው የተዋጉት። ስለዚህ አዲስ አይደለም ለኦርቶዶክስ ክርስቲያን አባቶች ጦርነት ማዘዝ መዋጋት አዲስ አይደለም። እዚህ ማህበራዊ ሚዲያ ላይ እነዚህ የሞዓ ተዋህዶ ተላላኪ ውሾች የኢትዮጵያን ህዝብ የሚያስጨርሱ እነሱ ከሀገር ሲወጡ ባቢ ነጠላቸውን ብቻ ነው የወጡት ከሀገር ሲወጡ። እዛ ቁጭ ብለው ግን ስልካቸውን ቻርጅ ያደረጉና በስክሪን ላይ ኦርቶዶክስ ክርስቲያን አባቶቻቸውን እንዲሳደቡ ከሲኖዶስ መመሪያ እንዲወጡ ገባክ? ሲኖዶስን እንዲሳደቡ አባት የሌለው መሪ የሌለው ሰው በቃ እንስሳ ነው፣ የትም ነው የሚወድቀው። ማንም አያዳምጥህም፣ ማንም አይሰማህም። ገባክ? ስለዚህ ምን እያደረጓቸው ነው ምሳሌ ያሉት ቤተክርስቲያንን እንዲጠሉ አባቶችን እንዲጠሉ ለሲኖዶስ እንዳይታዘዙ። ሲኖዶሱ ችግሩን በአንድ ደብዳቤ ነው የዘጋው ባቢ፣ በአንድ ደብዳቤ ነው የዘጋው በቃ ብሎ ማለት ነው። ያ በቂ አይደለም። እኛ በራሳችን መብታችንን እናስከብራለን፣ ለኦርቶዶክስ ነፃ እናወጣለን፣ ለኦርቶዶክስ እንታገላለን ብለው እዚህ ማህበራዊ ሚዲያ ላይ የሚጮሁ ሰዎች ጸረ ኦርቶዶክስ እንደሆኑ ማወቅ አለባችሁ። አባት ኦርቶብያዎች አዎ አባት አልባ ነው የሚያደርጓችሁ፣ ቤተክርስቲያን አልባ ነው የሚያደርጓችሁ። ምን ያህል እንዳባለጓችሁ የምታውቁት እኛ በሰጠናችሁ መባ፣ እኛ በሰጠናችሁ ገንዘብ ነው የምትበሉት የምትጠጡት። እናንተ የምትሰጡት ገንዘብ ለኢትዮጵያ ቤተክርስቲያን እጣን አይገዛም። ስለዚህ የምትከተሉትን ሳወቁ ይሄ ሎጎ ተሸክመው መዞር፣ አባትን መሳደብ፣ በየሚዲያው መንከራተት፣ አመጽ ማስነሳት ለኦርቶዶክስ ክርስቲያን እንዳይሞቱ ማያረጋቸው፣ ቤተክርስቲያኗን ጸንታ እንድትቆም አያረጋትም። ስለዚህ ለእናንተ መልእክቴ ከሲኖዶስ ጎን ቁሙ፣ ከአባቶቻችሁ ጎን ቁሙ። ምክንያቱም ልጅ ይሮጣል እንጂ አባቱን አይቀርም። እነሱም የሚጠቅማቸውን ያውቃሉ። ዲፕሎማታቸውንም በደንብ ያጠናከሩ ናቸው። ቤተክርስቲያናቸውን እንዴት መጠበቅ እንዳለባቸው ያውቃሉ። ጦርነት ካስፈለገ መዋጋት ካስፈለገ ደግሞ ለኦርቶዶክስ ክርስቲያን አባቶች ጦርነት ማወጅ አዲስ አይደለም። ታቦታቸውን ዘቦተው እንደልማዳቸው ይዋጋሉ። በቃ 4 ነጥብ እና የቀረው ግን የማንም ቪው መሰብሰቢያ የማንም ፎሎ መሰብሰቢያ ሆናችሁ እሱ ሳያንስ እኔ በዘመኔ እንደ ዘንድሮ የበከቱ ማህበራዊ ሚዲያ ላይ ያሉ ኦርቶዶክስ ክርስቲያን አላየው። አባትን ሰድበህ ሲኖዶስ ሰድበህ ክርስቲያን ሰድበህ ባቢ የት ነው የምትሄደው? የማለጅ ነው ትባላለህ። ገባህ አባባል የሚለው ይሄ ተማሩ። ፕሮቴስታንቶችን ካውንስል አትሳደቡ፣ ሙስሊሞችን መጅሊስ አትሳደቡ። አባት የሌለው መሪ የሌለው ሰው ድምፅ አይሰማም። ድምጻችሁ ማንም ሰው አይሰማም። ሄት ወገን ናችሁ። ማናችሁ በወሳችሁ የምትናገሩት ነገር የላችሁ። ስለዚህ ብልህ ኦርቶዶክስ ክርስቲያን ከቤተ ክርስቲያን ጎን ቆሙ፣ አባቶቻችሁ ጎን ቆሙ። ሲኖዶስ ተቃውሙ ካላችሁ ተቃውሙ፣ ጥቁር ልበሱ ካላችሁ ልበሱ፣ እንዋጋ ካላችሁ ተዋጉ። ማህበራዊ ሚዲያ ላይ ያለ ግን አገሩን ጥሎ የወጣ አንዳንዶች እኮ ባቡ ሚስታቸውን ጥለው ይወጡ፣ በቁርባን ያገቧቸው ልጆቻቸውን ከነ ልጆቻቸው ጥለው ቅምጦቻቸውን ይዘው ከሀገር የወጡ ናቸው። እነዚህ ሚዲያ ላይ የሚስጮህ የምታያቸው እነዚህ ሰዎች እናማ አይደሉም። እነሱ የትም አያደርሷችሁም። ስልካቸው የጠፋ ቀን፣ የተሻለ ገንዘብ ያገኙ ቀን፣ የተሻለ ሰው ያገኙ ቀን ትተዋችሁ ይሄዳሉ። መንገድ ላይ ትቀራላችሁ። ከዛ ያበደ ታሪክ ነው። ኦርቶዶክስ ቤታችሁን አታፍርሱ። መጽሐፍ ቅዱስ ሲናገር መጽሐፈ ምሳሌ ላይ ሰነፍ ሴት ይላል ቤቷን በእጇ ታፈርሳለች ይላል። ገባክ? እንዲህ ባቢ ቤትን በእጅ ማፍረስ በጣም ከባድ ነው። ግርግዳውን ቀስ በጣም ታፈርሰው እና ኦርቶዶክሶች ሰነፍ ሴት አትሆኑ። ቤታችሁን በእጃችሁ አታፍርሱ፣ አትጩሁ፣ ወደ አእምሯችሁ ተመለሱ። የሚጠቅማችሁ ነገር ይሄ ነው። የመጨረሻ መልእክቴ ግን ቀደም ለእርዱ ምንድን ነው የሚንኮሻኮሸው? እኔ ጋር መክሊት ናት። መክሊት ሚዩት አድርጊ። ከንፈር እንዴት እንደዚህ አይነት ድምጽ ያወጣል ብለሽ ነው? ምን አውቃለሁ አላየሁም ነበር፣ ይቅርታ። እኔ ደግሞ እየማገጣችሁ ቢመስለኝ ልቀየር ነበረ። የመቀየር ምዕራፌን ላመጣ ነበር። አንተና ሊዱ እንደማላምናችሁ ህዝብ የሚያውቃል። ኮሜንታተሮች ራሱ ይመጡና አረ ይሄ ነገር እንዴት ነው ኦፓዬ ይሉኛል። እንደዚህ አይነት ድምጽ ካወጣማ በጣም ከባድ ችግር ነው ማለት ነው። ከብረት ነው የተሰራው። እና ቅድም ስለተነሳ ስለ እርድ ጉዳይ ያነሳነው ነገር ነበረ። ኡስታዙ ሲናገሩ የነበሩት በጦርነት ላይ እንኳን ጠላቶቻችንን ስንገል እንግዲህ ሰው በቸኮሌት አይደለም፣ ቀደም ባቢ እንዳለው በማሳጅ አይደለም፣ ውጊያው በሰይፍ ነው። በሰይፍ እንኳን ቢሆን
የክብር ሞት ነው የሚሞተው ነው እና ከእንስሳም ስታርዱ በርህራሄ ልክ ለምሳሌ በደነዝ ቢላ ካረድከው ነፍሱ ቶሎ አይወጣም። እንስሳው ገባ ይሰቃያል። ያንን ለማስተማር ነው እሳቸው የተናገሩት ነገር። ኦርቶዶክስ ክርስቲያኖች ግን ቤተሰቦቻችሁ ምን ያህል እንደሚያሳዝኗቸው የተረዳ ነው ማለት ነው። ገባ አሁን እኮ ይሄ ሰው የመጣው ከችምፓንዚ ነው የሚባለው ነገር አለ አይደለ? ምናልባት ኦርቶዶክስ ነገድ ከአረብ እንስሳቶች ለመጣ ይሆናል ብዬ እኔ እጠረጥራለሁ እንጂ በሰይፍ ነው ጦርነት ላይ የሚታወረው በቢላ አይደለም፣ በሰይፍ ነው። ይገነድሳል። ስለዚህ የቢላው ነገር በጣም ያሳሰባችሁ ምናልባት እኛ ሳናቅ ቤተሰቦቻችሁን አስከፍተን ሊሆን ስለሚችል ድምጽ እየሆናችሁ ያላችሁት ለሚታረዱ እንስሳቶች ሊሆን ስለሚችል ይቅርታ ቤተሰቦቻችሁን ስላስደነገጥን። እንግዲህ ቄራም ቢሆን በማሽን ነው የሚያርደው። በቻልነው አቅም ቢላውን እንተው። እንደዛ ብለውም ስለራሳቸው ነው እየተናገሩ ያሉት እንጂ አእምሮ ያለው ሰው ኡስታዙ የተናገረው ሙሉ በሙሉ የሰማ ሰው ሰውና እንስሳ አንድ ነው ብሎ እንግዲህ እኛንን እንደዚህ ምን ታረደው ክርስቲያን እንስሳ ሆነ እንዴ? ገባት እኛ አናቅም። እነሱ ናቸው የሚያውቁት የቤታቸውን ችግር የሚያውቁትና ልንረዳቸው ይገባል ለማለት ያክል ነው። ቪዲዮ በጣም ነበር ሲያዘዋውሩት የነበረው። አንዳንድ ጊዜ እኛ እንቸኩላለን። ገባ ሰው ቤተሰቡን ያውቃል። እንግዲህ እነዚህ ይሆናሉ። ምን ለምን መሰለክ ቲማቲም ራሱ ሁለት ቦታ ከፍለው መስቀል አለው ብለው የሚያስቡ ሰዎች ናቸው። ድንቅ ነው የሚል መዝሙር ይከፍታሉ። ቲማቲሙን ሁለት ቦታ ክፍል አድርገው ማለት ነው። ስለዚህ እነዚህ ሰዎች እንስሳ ሲታረድ በተሳለ ቢላ ይታረድ ሲባል ጭካኔ ነው ቢሉ የቤተሰብ ጉዳይ ነው። ማሮች እኔ ሐሳቤን ጨርሻለሁ። መዝገብ ወደ መዝገብ ቤት ይመለስ። በጣም ነው የማመሰግነው። ዘግይተው የመጡ ሰዎች ግን እንደገባን ስለሆነ የለፈለፍነው ስለ አንዳንድ ዘገምተኛ ሰዎች ሰለምት የሚባሉ ሰዎች ያው ምናልባት ከተመቸን ሌላ ሰዓት መጠን ደግሞ እንደግመዋለን። ያልሰሙ ሰዎች ካሉ አጀንዳችንም ስለነሱ ስለነበረ ማለት ነው። ያው ሳይጠሩ አቤት የሚሉ ሰዎች አሉ፣ አንዳንድ ሰዎች አሉ። በቃ በጣም ማን ያዘናል የሚሉ ሰዎች አሉና ስለነሱ ነው የነበረው። እግረ መንገዳችን ደግሞ እንደዚህ አይነት በጣም ቅቅል የሆኑ ሐሳቦችንም ሰምተናል። ከኦፓ ምርጥ እንትን ነው። ገስት ላይ ያላችሁ ሰዎች ድምጻችሁን ልስማውና ከዛ እኔ ራሴን አጠፋለሁ። መክሊት ቋንዴ መክሊት ፖዝ ናት። ለእንትና ሞዴሬተር ይሰጥልኝ። ይቅርታ እየበላሁ ስለሆነ ነው። ሞዴሬተር ከፈለክ ከኔ አንስተን ቢሆን ይሰጣት። የታለች ኦፓላንች ሞዴሬተር ያለ ኦኬሽ መክሊት ታውራው ማንነች? ማንን ነው ይሰጠው? መክሊት ሐሳብ አለሽ ስለሚሞቱ ክርስቲያኖች? እኔ አንድ ነገር ልናገር። አፍዋን አንዲ ታወራለህ። መክሊት ምን አልሽ? እኔ ምንም መናገር አልፈልግም። እኔ ተማሪ ነኝ። ፕሮቴስታንት ነሽ? ተው፣ እኔ ተማሪ ነኝ። ጠያቂ ተማሪ ነኝ። ስለ ሃይማኖት ነው ተማሪ የምትይው? አዎ፣ ስለ ሃይማኖት ተማሪ ነኝ። ጠያቂ ነኝ። ደስ ይላል። ግን መናገርም መጠየቅም አልፈልግም። አይ አንበሳ አይመለከተንም። ራሱ እንደወጣት የወጣት አመለካከት ነው ሊኖረን የሚገባው። ምን ነበርሽ ሃይማኖትሽ ከዚህ በፊት? መክሊት አለሽ? ውይ እሱ ነው የበደለሽ። አዎ እሱ ነው የበደለን። ግድ የለሽም። እና አሁን የትኛውን እየጠየቅሽ ነው? እኔ ሁሉንም ጠያቂ ነኝ። እኔ ወደ እውነትን ነው የምፈልገው። እውነትን ለማወቅ እየጠየቅኩ እየተማርኩ ያለው ሰው ነኝ። ማንንም መጠየቅም መተቸትም አልፈልግም። መማር ብቻ ነው የምፈልገው። ችግር የለውም። መማር ከሆነ አሁን የሚያስተምሩ ሰዎች አሉ፣ በጣም ብቃት ያላቸው ሰዎች አሉ። እነሱ ጋር ገብተሽ መጠየቅ ነው። ግን ደግሞ ደስ የሚለው ነገር ምንድነው? የመጠየቅ ድፍረት የሚባለው ነገር፣ አለመፍራት የሚባለው፣ ራስን መቻል የሚባለው፣ ውስጥን እንትን ማሸነፍ የሚባለው ነገር እኛ ጋር ስላለ እኛንም ቤቱን እየጎበኘሽ መጥፋት የለብሽም። ምናልባት ስንገባ ፈለው አድርገሽ መግባት አለብሽ። ገብቶሻል? ምናልባትም ደግሞ እንትን ካጣሽ ደግሞ ወደ 665 አባል ልትሆኚ ትችያለሽ። ምናልባት የኛ አባልም ልትሆኚ ትችያለሽ። እኛ ተቋማችን 665 ይባላል። ምርጥ የሆነ ተቋም ነው። ገብቶሻል? የሚያሳዝነው ነገር ግን ምንድነው? ኦርቶዶክስ ውስጥ መልስ የለም። ጥያቄ ነፍ ነው፣ መልስ ግን የለም። ኦርቶዶክስ መልስ አላት የሚባለው በዝምታ ነው፣ በምን አገባችሁ ነው እንጂ ኦርቶዶክስ ውስጥ መልስ አገኛለሁ ብለሽ እጅሽን እንትን እንዳታደርጊ። ምንም መልስ የለም። በእውነት
ስለ ኦርቶዶክስ መጠየቅ ከፈለግሽ እኔን ነው መጠየቅ ያለብሽ ራሱ። ምክንያቱ በድፍረት እውነቱን የምናገረው እኔ ነኝ። አዎ ጨረስክ? አልጨረስኩም፣ ግን ቀጥይ። ስለ ምክር ካመሰግናለሁ፣ ግን የሚበጀኝን እኔ አውቃለሁ። ምን እንደሚያምርብኝ ምን እንደሚጠቅመኝ እኔ አውቃለሁ። እሺ አመሰግናለሁ። ለጥያቄ ጎበዝ ጠያቂ ነኝ። ያሰስ እኔ እኮ እንትን ልበሽ እኮ አላልኩሽም። እንደሚያምርብኝ ፀጉሬ ስሰራ ሜካፕ እንትን ስሰራኩ እኔ ጥያቄ እኮ ነው ያልኩሽ። እኔ ምን የሚያምርብኝ ምናምን እንዲያምርብሽ ነው እንዴ ጥያቄ የምትጠይቂው? እንድታቂ ነው እንጂ ምንድነው ምን እንዲያምርብኝ ምናምን ቀሚስ ልበሽ በሱሪ እንትን በያልኩሽ እንዴ? ውስጥ ሲያምር ውጭ ያምራል ይባላል እና ውስጥክ በሚያምር ነገር ሲሞላ ውጭክ ያምራልና ታዩ። እሱ የእናንተ አባባል ነው። ውስጥክ ሲያምር ውጭ ያምራል። ምንድነው ውስጥክ ሲያምር? እውቀት ያለው ሰው አስቀያሚ ፊት ካለው ያምራል ማለት ነው? ምን ማለት ነው? አያምርም። መልክ የሚለካው በሌላ ነገር ነው፣ እውቀት የሚለካው በሌላ ነው። እንደዚህ አይነት ነገር እኔ ጋር አይሰራም። ተጨቀጨቃችሁን በሚቀጥለው ምዕራፍ ተጨቀጨቁ። የይስሐቅን ፖስት ያደረገውን ቪዲዮ አንድ ጊዜ ምን ትንበላጠጣለች? እኔ ጋር መጣ የሚያምርብኝ እኔ አውቃለሁ። ስለ ምክር አመሰግናለሁ። እንዳትናገር ማት እንዳትናገር። እሺ እንገናኝ። ሞዴሬተር ይሰጥሻል። ገና እዚህ ቤት ተናግሻለሽ። እኔ ነኝ ቃል የማወጣው እዚህ ውስጥ ያላችሁ። እሷን ነው ስጣት ያላችሁ? እሷን ነው ሴትዮ ምንድን ነው የምትይው? እንትና ነው ጭራሽ ማለት ነው ባቢ እዛ ምስራቅ ቀጠና መጮ ለምደ እዚህ መተህ ዝም ብለህ ሰው እያወራ መሀል አትግባ። ኤልያስ እዛ ሚዩት አድርግ። ኤልያስን እንዳትናገር ወዮ ራቂ ረፊ። እኔ ግን በቃ አዲስ አባል መለመላለሁ ማለት ነው። ኖ ስም አዳምጥ የታለሽ ሰሚራ 665 ምናምን ዩዘር ኔሟ ማለት ነው። ምስራቅ ቀጠና አጨናንቀው ነበር 5 ቀን አንተ ጠፍተህ እሷ ናት ኦፓል ጲላጦስ ማተዋቸው። እነሱ የራሳቸውን ላይፍ እያኖሩ ነበር። እሷ ግን ማለት የምር ምስራቅ ቀጠና እየሄደች አላማችን እናንረሳም ጌታን ስትል የነበረው እሷ ናት። አለሽ ምስክር ምንም አንተ ጲላጦስም ኦፓልም ዝም በሉ ሲጀም ከነሱ አንስተስት ታሙ በነገር ላይ ካልገባ ሀኪራስ ብትይ አርፈሽ ብትበይ መሻወር ተስተካከለ ባቢ ነበር ተባሮኝ ነበር አንዳቀም ይላተው የፀሐይ አምላክ ይፈርድብናል። ሰሙ ማለት ነው ባቢ ስሟን ያነበብከው ስሟ ራሱ 665 ነው። በገባችበት ቤት ሆና አላማችንን አንረሳም፣ የነቃ ትውልድ መፍጠር ነው፣ የጥበብ መጀመሪያ ራስን ማወቅ ነው ስትል ገና በቃ ያብዳሉ። እቺ የባቢሎን ተማሪ የነዛ የተሰደበች ነበርና አው ታላቅ ተጋዳላይ ናት። እሱን እንመሰክራለን። ስልጣን ይሰጣት ተስማምተናል። ሰሙ ተገለጫ አንድን ጻፍ ወርደፋ አረጋቸዋለሁ። ኦፒና ጲላጦስ ባለፈው ሰምታችኋላ። እንደውም ዙሪ ከርት ታረጋለሽ ብሎ ዝም አለ። አረንደ በቅዱስ ሚካኤል ያላኩለት አይኔ አንዳንድ ሰዎች ምንም እንትን በማይሉት ነገር በቃ እንደዚህ አድርገው ነው እኮ ነው የጠፋው ምናምን ሲሉ ነበር አንዳንድ ሰዎችና ጨስ ነው የምላቸው ነው እናንተ። እኔ በምንም ቋንቋ ማልግባባም። በቃ ጨስ ትጨሳለህ፣ ታብዳለህ፣ ትቀውሳለህ። 665 ይላል ከታች አካውንቷ። አላየሁትም። እስኪ አይቻታለሁ፣ ልጅቷ አይቻታለሁ። ባቢ ዲንዳን እንዳታምናት፣ እሷ አሽቃባጭ ናት። አንተ ስጠፋ እንደውም እልል ያለችው እሷ ናት። ዝም በል እኔ ሪካርዶ ነው የምትቀዳ። ዝም በል ጲላጦስ እንደውም ፕሮፋይል አድርጋ የባቢሎ ፕሮፋይል አድርጋ ለምን አደረገች ሊንዳ ዝም በላለች። ችግር የለውም እንዳረከት ጭራሽ ማመን ቤላ በቃ ሰሙ አሽካለች። ስልጣን ይገባታል። ስልጣን ቀባት። ሞዴሬተር ሙሉ ሞዴሬተር ስጣት። በቃ እንግዲህ የስራው ሀይ ስንሸነፍ ነብን ማስተውኛ ያሰራ ነው። አንድ ጊዜ ይስሐቅን አያችሁት አይደለ? ይስሐቅን ፖስት ያደረገው ቪዲዮ አለ እዚህ ገስት ላይ የምታዩት ይስሐቅ ማለት ነው። ምንድነው የምታደርጉት? ትሄዱና ቪዲዮውን ካያችሁ ግማሽ ድረስ ታዩትና ቪዲዮውን ከዛ ላይክ ታደርጋላችሁ እና ፋንሲ የሆኑ ኢሞጆችን ተጠቀሙ። ኮሜንት ላይ በቃ የሆነ የሚያስቁ ነገሮች ጻፉ። ከዛ ሪፖስት አድርጉ። ሪፖስት ማለት ቪዲዮውን አይታችሁ የቀስት ምልክት አለች። የቀስት ምልክቷን ጠቅሞ ታደርጉት። አጠገቡ በቢጫ አለች ሎጎ የሪፖስት ማለት ነው። እሷ መጫን ነው። ከዛ ራሱ ሪፖስት ያደርግላችኋል።
ያላደረጋችሁ ሰዎች አንድን ጻፉልኝ ከታች እዚሁ እያለን ቤቱን ከመዝጋታችን በፊት የይስሐቅን አካውንት ሪፖስት አድርጋችሁ እንለያያለን። ከቃሉ ጋር ናችሁ ምርጦች? እንዳላችሁ እንደተባላችሁት ነው። እንደዛ አድርጉ። ያላወራችሁ ሰዎች አውሩ። ሩሃይና እንዴት ነሽ? ሜንሽን እያደረጋችሁ ኮሜንት ላይ ያሲዮ ሰውነት እንዴት ነህ? ያሲዮ እንዴት ነህ? በዚህ አጋጣሚ ባቢ የኔም ቪዲዮ የአራት አጭበርባሪዎችና የአራት አልቃሽ ቪዲዮ አቀናብሬ የለቀኩት ኮፒ ሊንክ አድርጉልኝ በይድረስ። እሺ ሪፖስት አድርጉለት፣ ላይክም አድርጉ። ምንም አትከፍሉበትም እኮ ምንም እንትን የለውም። ስለዚህ ምቀኛ አትሁኑ። አበሻ ምቀኛ ነው ችግሩ። አበሻ በጣም ምቀኛ ነው እና እንደዛ አድርጉ። እሺ ይስሐቅ የምትልን ነገር አለ? አይ ቪዲዮን ሼር እንዲያደርጉት ነው። ቪዲዮንማ አሁን በጣም ሪፖስት አድርገውታል እኮ ብዙ ሰው ነው ሪፖስት ያደረገው። ብዙ ሰው እያደረገው ነው። አሪፍ እየተደረገ ነው። ከእነሱ ጋር ከታየው አንጻር ነው። እነሱ ጋር በጣም ስለታየ ብዙ ሰው ስለደረሰው ብዙ ሰለምቲና የተወሰኑ ሰዎች ግራም ሲጋቡ ነበር ብለውኛልና ስለዛ ነው። ቀጥሉ። ሌላ ምለው ነገር የለም። አዳምጣለሁ። እሺ ሩሃይና ብዙ ሰው እንትን አድርጎታል። ሪፖስት አድርጉ፣ ሼርም አድርጉት። ነገራችን ላይ ቫይራል የሚወጣው በጣም ከባድ ነው። አካውንቶች አሉኝ ሌሎች ቫይራል የሚወጣው በጣም በማጠረጥረውና እንትን ነው። ኦፓል እንዳለችው በሚሊዮን የሚታየው አንዳንድ ቪዲዮዎች የሌላኛው አካውንት የኔ በጣም ነው የሚገርመው። ያላሰብከውን ነው ራሱ ተቀባይነት ይኖረዋል ያላልከውን ቪዲዮ በብዙ ሚሊዮን ይታያል። እና እንዲታይ የምትፈልገው ነገር ደግሞ አንዳንዴ በጣም እንትን ነውና አለኝ። አሁን እኔ 600,000 ገብቷል አካውንቴ። ሌላ ነው ሰራበታለሁ። አንዳንድ ሰዎች ይጨናነቃሉ። አካውንት ለማሳደግ የምንመጣ ይመስላቸው፣ ለዚህ የምንጨነቅ ይመስላቸዋል። ለማሳደግማ ቢሆን በቪዲዮ ወጥቼ ሌላ ነገር ሰራ ነበር እኮ እንደሌሎቹ ማለት ነው። አለኝ እኔ አልጨነቅም ለአካውንት 600,000 ያለ 100 ምናምን ሺህ ያለ በፈለኩት ነገር ደግሞ ነው ማሳድገው። በነገራችን ላይ ሐሳቡ የሚመቸኝ ሰው ካለ በሚመቸኝ ሰው አሳድገዋለሁ። ከፈለኩ በሙዚቃ አሳድገዋለሁ። በፈለኩት ነው። ከፈለኩ በሚያዝናና ነገር አሳድገዋለሁ። ከፈለኩ በግጥም፣ ከፈለኩ በዘፈን፣ በፈለኩት ነው ማሳድገው። አንዳንድ ሰዎች መሀይም ናቸው፣ ዘገምተኛ ናቸው። አካውንት ለማሳደግ እኮ ነው በእነንትና እኮ ነው አካውንታቸውን የሚያሳድጉት። አካውንት ለማሳደግ ብለን የምናደርገው ነገር የለም። ለማዝናናት ነው፣ ለመዝናናት ነው። የሚደግልን ከቻለ ምን አስጨነቀን? እኛ ቁመታችንም ይጨምርኛ። እንደዚህ አይነት ለምቀኛ ወሬዎች ምላሽ አትስጥ። ለ665 ሞዴሬተር ስጣት ባቢ። ሰጠኋት እኮ አልሰጣሃትም። ለጠላት ቀጠና ነው የሰጠኸው። ያንተ ነገር እንዲህ አይደለም። ልናገረው ስልሽ ጌታ አወራ ሰጥቻታለሁ። 665 ነኝ ባቢ የሚለው እኮ ነው አካውንቱ ራሱ ከታች። አንድ ጻፊ እስኪ ይኸው ከታች አሁን ራሱ ሆን እያጻፈችልህ እንዴ? ለጠላት ነው የሰጠኸው። ታይ እንጂ አንድ ጻፊ ቆይ። ኦኬ ማይ ጋድ እንትን ነው። እስኪ ማንን ልገንድስ? አይደለም ሞልቷል። ለዛ ነው ስለሞላ ነው። አንድ ሰው አባራለሁ። እስኪ ማን አለ? በቃ ላንሳባትና ለሷ አንዱን የማይመጣውን ሰው ገንድሰው። ጓደኞች እኮ አሉ እኮ አንዳንድ ሰዎች እንደየሰጠዋቸው የማሂን አንሳው። የማሂ አላት እኮ የማሂ ስልጣን አይነሳም። ማሂ እዚህ ቤት የማሂ እኔ ቤት የባህሪያ ዙፋን አይነካም ቢላ አንተ ሰሞኑን አንተ እነ ሴና እነ ዳሪያም ስልጣን አላቸው። እኔ ቤት እኔ እኮ ፈታዊ ሰው ነኝ። እኔ ፊታዊ ነይ ውረጅ አንቺ ገርዳሚ ውረጂ። እንደዚህ አይነት አረጉት ሴቶች እዚህ ጋር እንትን ብዬ ነው እንዴ? ዳሪያ አይ ዳሪያ ሸምሟታል። ዳሪያ እስኪ ብዙ ሰው እኮ ነው እኮ ታዲያ ሊሰጥ የሚገባው ሰው እኮ በነፍ ነው። ችግሩ ግን አይፈቅድም። እኔ ችግር የለብኝም። አዎ ከእነ ስልጣናቸው ነው እኔ ጋር ያሉት። የዳሪያን አባረርናት። ዳሪያ ምን እናድርግ እንግዲህ። ዳሪያ
ተደብቀሽ እንትንሽ ጋር እየተሳሳምሽ ነው። እኛ ደግሞ ተደብቀን ስልጣንሽን አነሳ ነው። አንቺ ተደብቀሽ እግርሽን እያነሳሽ ነው ከፍቅረኛሽ ጋር፣ እኛ ደግሞ ተደብቀን ስልጣንሽን አነሳ ነው። ምን እናድርግ? አርዋይና ወይ ባቢ እንዴት ነው? እንዴት ነሽ? ሰላም ነው አለው። ሰላም ነው አለው። እንዴት ነክ? ደህና ነኝ። ዌልካም ብለናል። እንዴት ነሽ? ሁሉ መልካም ነው? ሁሉ መልካም። ጠፋ ጠፋክ? ከየት? ከቲክቶክ በውስጥም አለ። ቲክቶክ ላይ ጠፋ አሉ ቲክታክም አሉ። የለም ቲክታክ ይሁን። ለማንኛውም ደስ ብሎኛል ስለመጣ ከቲክቶክ ላይ። አመሰግናለሁ። አትጥፋ የምር ህዝቡ ይጠይቀኛል በውስጥ ባቢ ምን ሆኖ ነው ምናምን ነገር። ስራ ነው። እሺ ባቢ አንዳንድ ሰዎች እንደነሱ ትኩረት ፍለጋ መንገባ ሰው ሲሰበሰብ ደስ የሚለን ይሄ ማለት ደስ ይላል እኮ ደስ ይላል። አሁን ክብሩ ወላሂ በፈለጋችሁበት እመኑ፣ ግን በቃ ለሃይማኖታችሁ ክብር ይኖራችሁ ነው የምለውና ብዙ የምታዘባቸው ነገሮች አሉ። ግን እኔ ብዙ ማውራት ስለማልችል የሆነ ቀን ሰብሰብ አድርጌ ተለማምጄ ምናምን መጥቼ አስተያየት እሰጣለሁ። የምሬን ነው። አይ ጥሩ ሀሳብ ነው። ያ ክርስቲያንም ሆናችሁ ሙስሊምም በቃ ሃይማኖት እኔ እንጃ ወላሂ በጣም ቀለለ ሃይማኖት። በነገር ላይ ዘር አያስደፍሩም ከሃይማኖት ይልቅ ማለት ነው። ገባክ? ዘር እንኳን ክብር አለው። ማንም አሁን ዘሩን አያስነካም። ሃይማኖቱን ግን እንደፈለገ ይጨማልቅበታል። ያ ደግሞ መሆን የለበትም። ካሁን በኋላ ደግሞ እንደዚህ የሚያደርጉትን ስም እየጠሩ ነው መናገር ያለብን። ስም እየተጠራ ማለት ነው የሚያደርገውን ነገር፣ ፖለቲካ የሚሰራውን ነገር ስም እየጠራ መናገር አለብን። በእስልምና ቀልድ የለም። ያመበኝ ነው። ሰምታችኋል እንግዲህ የመጨረሻው መልእክቷ በእስልምና ቀልድ የለም ነው። በቃ ሌላው ደግሞ በሃይማኖት አትቀልዱ፣ ለሃይማኖታችሁ ክብር ይኑራችሁ ነው። እሺ ሬይነር ወራይ ደረሰ ትላለህ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። ሰላም። እኔም እንደምታቀኝ ፍትሃዊ ሰው ነኝና ገስት ከገባ ማውራት መተንፈስ ነው ያለበት። እኔ ባሰጠኝ ራሱ እኔ ከፍቼ እናገራለሁ። ያው ተራይ ልጠብቅ ብዬ። እሺ ቀጥል። እንኳን ደህና መጣ። ያው ናፍቆን ነበረ ምን ተነፍስበት እና ደስ ብሎናል። ፖለቲካ ይሰራብሃል ማኔ ላይ ደስ ይለኛል። እኔ መርገጥ የምፈልጋቸው ሰዎች አሉ፣ ግን አልቻልኩም። ታውቃለህ፣ መረገጥ አልቻልኩበት። እኔ ላይ ሰራል ከፈለጉ ይምጡ ማንም እና ብቻ እንኳን ደህና መጣ። ደግሞ ባጠፋጥሮ ነው። እንደውም እኔ ብሬክ ላይ ነበርኩ እና ብሬክ ላይ ባለው ሰዓት ጠፍተህ ነበር። ያሳዝናል። አንተ በነገርህ ላይ አንተ ሰው ቢነካ ምክንያቱም ጽድት ያለ ማንነት ስላለ ፑቲን ራሱ ለአንተ እንትን ይቆማል። በእውነት እኔ መሰክራለሁ። በእውነት ጽድት ያለ በቃ እንትን የለም ራሱን የሚያቅሰው እንደዛ አይነት ሰው ነው። እንትን አይደለም ያው ስላለህ አይደለም። በእውነት ጽድት ያለ ሰው በቃ ራሱን የሚያቅሰው እዚህ እዛም የማይባል ማንነት ያለው ሰው ክርስቲያን ነበረ፣ ሰለመ፣ አለቀ። ይመችህ፣ ቀጥል። ኦኬ። ያው እንግዲህ
እንደምትለው ሰው ያለ ያርገኝ። ምንም ሀሳብ የለኝም። እናመሰግናለን ስለተመለስክ ብቻ። ነገ ከመጣ ነገ እንቀጥላለን። አላውቅም እኔ አላውቅም። ምናልባት ስራ እኮ እንትን ስራ ይበዛብኛል፣ ግን ዛሬ በገባሁበት ምናልባት ልገባ እችላለሁ። ትንሽ 1-2 ሰዓት 1 ሰዓት ምናምን ምናልባት ከተመቸኝ ነው። እና ሌላ የምትል ሀሳብ ካለ እስኪ እንደው የተሳሳትነው ስህተት ካለ ማረም ትችላለህ። በነገርህ ላይ ለማስመሰል ሳይሆን ለእውነት አንዳንድ ሰዎች ያመለጠኝ ሀሳብ ነበር እኮ እኔ አለፈኝ እየቆጨኝ ነው እንደው አይ የፈለጉትን ስራ ከሰሩ በኋላ ይቅርታ የሚጠይቁ ሰዎች እኔ ይመቹኛል። የፈለጉትን ነገር እያደረጉ መጨረሻ ላይ የሚቅለሰለሱ በቃ እኛ እኮ እንደዚህ እኮ አስበን አይደለም እኮ ምናምን የሚሉ ሰዎች ይገርሙኛልና ለእንደዚህ አይነት ነገር ሳይሆን እንትን የምትለው መስተካከል አለበት የምትለው ነገር ካለ ራሱ በል። እኔ እንደዚህ አይነት ሰዎች እንደው በጣም ያናዱኛል። በተለይ በሃይማኖት ጉዳይ የሆነ ነገር እንደፈለጉ አውርቶ መልሰው የሚቅለሰሉ ሰዎች እኔ ባንዲ ነው ማውጣቸው ከህይወቴም ከምኔ አዶን ነው እንግዲህ አከፈራችሁ አትሉ፣ ግን እኔ እንደ ወንድም አላይም እንደዛ አይነት ሰው አላይም፣ አልፈልግም ከኔ ጋርም እንዲያው ማለት ነው። በጣም ብዙ የተጨማለቁ ሰዎች አሉ፣ ባለጌ ሰዎች አሉ። ራሳቸው ለምን እንደማያውቁ አይገባኝም። በትንሹ ሰው እናትና አባቱን መፍራት አለበት፣ አምላክን ካልፈራ በትንሹ እናትና አባቱን መፍራት አለበት። ከዛ ደግሞ ወደ አምላክ ከፍ እያለ ይላል። እነዚህ ሰዎች ምንም አይፈሩም፣ ለሊናቸውም አይገዙም። እና እኔ እነዛ አይነት ሰዎችን በጣም ነው የምጠላው። ሰሞኑን ደግሞ በቃ እኔ በጣም ነበር ሲያስጠላኝ የነበረው አንዳንዶቹ ሻር ያዘበት ነገር የሚቀየር የሚፈልግ አለና እነዚህ አይነት የደነዝ ሐሳብ የሚያነሳ ሰው አለ። በጣም የሚያስጠሉ ሰዎች አሉ። ራሳችሁን አርሙ፣ ተረጋጉ፣ ወደ ራሳችሁ ተመለሱ፣ ወደ ውስጣችሁ ይሁንና ከዛ በኋላ ነገ እኮ ልትሞቱ ትችላላችሁ። አሁን በኋላ ትንሽ ቆይታችሁ ልትሞቱ ትችላላችሁ። ማንም ላይ ፖለቲካል ሰባችሁ ነው። ማንም ሰው እኔም ያለኝ እድል አሁን እኔ ራሱ ያለኝ እድል አሁን ነው። አሁን ለተሳደብኩት ያው እኔ ይቅርታ ጠይቃለሁ። አሁን ለተሳደብኩት ሁሉም ያለው ጊዜ አሁን ነው እና ወደ ራሳችሁ ተመለሱ፣ ወደ ቀልባችሁ እና በቃ ይሄ ነው ያለኝ ሐሳብ። ብቻ እኔ ውሸተኞች ያስጠሉኛል፣ እኔ ይደብሩኛል በጣም በተለይ በሃይማኖት ጉዳይ የሚመጣው ማለት ነው። እንደፈለጉ ይናገሩና አይረጋጉም እኮ ደግሞ በጣም ቀውስ ናቸው። የሆነ የአይምሮ የአስተሳሰብ ቀውስ አለ ምንድነው የሚባለው? ብቻ ቀውስ መቃወስ አለባቸው። መረጋጋት የሚባል ነገር የለም። የሆነ ነገር ካዩ በጣም ይንጣጣሉና እንደዛ አይነት ሰዎች ከራሱ ማራቅ ነው። አክቹአሊ ሁላችሁም ማድረግ ያለባችሁ ከራሳችሁ አርቁ። ብቻቸውን እንደሆኑ ሲያውቁ ደግሞ ላይክ እናንተን ፍለጋ ይመጣሉ ወደ እናንተ ማለት ነው። እና ላይክ ብሎክ አርጉ፣ አንፎሎ አርጉ። በጣም መጥፎ ነገር የሚሰራ ከሆነ ደግሞ ሪፖርት አድርጉና አውጡ። ምንም አይጠቅምም፣ ለማንም አይጠቅም። በቃ ለምን ሙስሊም አይሆንም? ሙስሊም ነኝ ለምን አይልም? እንደዛ የሚቀልድ ከሆነ ያንን ነው ማድረግ ያለባችሁ። እዛ እየሄዳችሁ መጃጀል የለባችሁ። አመሰግናለሁ ስለሰማችሁኝ። መቀደዴንም ስለሰማችሁ አመሰግናለሁ። ምርጥ ሐሳብ ነው። እኔ ራሱ ቅድም ስሰማ በጣም ነው የገረመኝ። እዚህ ጋር የሰጠሁት ምስክርነት በቂ ስላልሆነ ሱዳን ሂጂ ስልፋኪር ጋር ነው አዳም ይዞ የሚል አማርኛ ስሰማ በጣም ነው የሚገርመውና እኮ ማለት ነው አጥንት ያስከብር ነው ያጥንት ታሪክ አለ። በኃይልም ሃይማኖት በመቀየርም አንዳንድ ሰዎች ግሬስ የላቸውም። ሱዳን የሚሄደው መስጊድ አይደለም ጠንቋይ ቤት ነው ቢሄድም። በዛ ነው አልፈን አውሮፓ የገባሉ። እኛ እናውቃለን። ይቅናው ለምን ግን ሱዳን ለምን እንደተመረጠ እኮ ነው ግራ አይገባኝ። ከሱዳን ሙስሊም ሳውዲ አረቢያ አይቀርበውም እንደ እሱ ላለበት ሀገር ከሱዳን ጠንቋይ ቤት መሄድ ፈልጎ ነው እንጂ እንዴ ሳውዲ አረቢያ እኮ ሙስሊም ያልሆነ ሰው አይገባም እኮ።
ሙስሊም ነኝ ብሎ ካሰበ እስልምናው ማጠንከር ከሆነ ያለበት መሄድ ያለበት አይደለ? ሙስሊም ስለሆነ እኮ አይደለም፣ ልሰልም እኮ ነው። ሻሃዳ እንትን ለማድረግ እኮ ነው። ለማያዝ ሻሃዳው ሊገርብ ነው የሚሄደው እኮ። እኔ ደግሞ ሻሃዳው ሊገርብም ቢሆን ጥሩ እስላማዊ የሆኑ ኤሪያዎች ነው እንጂ ሱዳን እኮ ታውቃለህ መቼም የዝሆን ጥርስና የሰው አጽም ነው ተይዞ የሚገባው ለመስዋዕትም ቢሆን ይሄድና እንግዲህ ተሰራለት። ግን ያው እኛ እናከሽፋለን። ሁሉም ማክሸፍ ያለን ሰዎች ነን በነገራችሁ ላይ። አይ ለማንኛውም ኦፓይ ወደድሽም ጠላሽም አንቺ ሄጃ የለሽም እኮ እኔ እንደፈለኩ እኔ መመለስ እችላለሁ። ወዴት ነው የምትመለሰው? ወደ አባቴ ቤት፣ ወደ ክርስትና፣ ወደ አባቴ ቤት። እዛ ይሰገድ እዚህ አይሰማም ማለት እንዳስ እኔ የአእምሮ መቃወስ ስቴፕ ባይ ስቴፕ ያየሁበት ሰው ነው እና ያሳዝነኛል። ማዝነው ለምንድን ነው አንዳንድ ጊዜ በጣም ብዙ ሰዎች ዋጋ የሚከፍሉት ራሳቸውን ካለመግዛትና ራስን ካለማወቅ የሚመጣ ነው። ከዛ ደግሞ ተናግረው ማሳመን ተጎጂ መስለው ይመጣሉ። ተጎጂ መስለው ማሳመን ሲያቀታቸው ደግሞ ተቃዋሚ ሆነው ይመጣሉ እና ቀለና አካሄዱን። ስለዚህ በባላችሁት መንገድ ብትመጡ እኛ ላይ ፖለቲካ ሰሩ። በነገራችሁ ላይ እኛ እናውቃለን። የህዝብ ቅምጥ የሆነው ሰውዬ ቴሌግራም ላይ ሄዶ ያለቅሳል። እናንተ ቤታችሁን ከፍታችሁ ታለቅሳላችሁ። እኛ አለን በቃ ማክሸፋችን ከባድ ማክሸፍ ያለን። በጣም የማይገባችሁ ነገር እኛ ራስ ገዞች ነን። ቋንቋችሁን ኤኒ ታይም ስንፈልግ ማስቀየር ነው። ሼፕ በፊት እኔ ኦርቶዶክስም አልነበርኩም፣ ወንጌል አማኝም አልነበርኩም። አሁን ግን ሙስሊም ነኝ ያለውን ሰውዬ አሁን ደግሞ እኔ ሙስሊምም አይደለሁም ክርስቲያንም አይደለሁም እንትን ያደረግነው በእውነተኛ በውስጥ እኮ እኔ እኮ ባለፈው እየጠየቅኩት እንትን ስላዘዝኩበት ነው እንጂ እኮ እኔ የራሴ ዓለም ያለኝ ነፃ የሆንኩ ሰው ነኝ ብዬ ስለውኩ እኔም እንዳንተ ነኝ እኮ ነው ያለኝ አለ። አሁንም ስክሪንሾት አድርጌዋለሁ ማሳየት እችላለሁ። ቀጥይ። አንዷ በጣም አደገኛ ነች። በትርፍ ሰዓቱ ይሄ ልጅ እብድ ነው አለችው። ወይኔ ቀጥይ። ኦፓ ተሰሚኝ ያወራች ነው አሚት አይደለችም ብዬ ነው። አትሰሚኝ። እሺ ሐዋርያው ጳውሎስ ኢየሱስ አልናፈቀም? ኢየሱስ ኧረ እንዴ ኢየሱስ እኮ ማለት ይናፍቃል። ኢየሱስ በጣም ይናፍቀኛል እንጂ ኢየሱስ እኔ በጣም ነው የሚናፍቀኝ። አባቴ ይናፍቀኛል። በተለይ ስቅለት ሲመጣ ወርፋቱ የሚናፍቀኝ ሰው በነገር ላይ የልጅነት አምላክ ስለሆነ ነው። ጉልባን የልጅነት አምላክ ይሄ የፋሲካ ጾም ላይ የምትበላው ጉልባን የጥለት ሐሙስ ያ ቪዲዮ ጂሰስ ነው የሚለው ሲገረፍ ያለቀስከው ቪዲዮ ገና ሲመጣ እንኳን ለብርሃነ ልደቱ በሰላም አደረሳችሁ ሲባል በቃ ድፎ ዳቦ ጠላው ባቀረረና ነው። ከባድ ነው። ለመስቀል ጊዜ ደግሞ መስቀል የሌለበት ያበሻ ቀሚስ ለብሰህ መስቀልን ታከብራለህ። መስቀሉን እያቃጠልክ ማለት ነው። ከታች ሰፍለፈሰበት ከላይ የተሸናከረው መስቀል እያነደልክ ማለት ነው። ጥምቀት ይመጣል። እንኳን ለብርሃነ ጥምቀቱ አደረሰ ስትባል አልሐምዱሊላህ እኔ ሙስሊም ነኝ። በጥምቀቱ ግን እናፍቃለሁ። የልጅነቴ ነው ይሄ ጥምቀት ተመላልሻለሁ። ይናፍቃል እኮ እስኪ ትንሽ ተቀጣር የኩፍር መንፈስ እግረ መንገዳቸው እኮ ክርስቶስን እስልምና የኢየሱስ ክርስቶስ ፍቅር አያስረሳም አይነት ፖለቲካ ነው የሚሰራው። እንደዚህ አይነት ንግግር ሲደረግ ምችንችንም ማኛ መናቃለን አሉ። ጲላጦስ ሳትናገር ለምን ወረድክ አለ። ጀስት እንዴት ነህ? ያለውኝ በቃ ሁሉም ነገር ተነግሯል። ሜቢ ኦፓን ቤት መከፍች ከሆነ ሰብሳቢ ያስፈልገናል መሰለኝ ዛሬ አይ ቲንክ አይደል ለተዘጋ ነው ይዤት ነው የምተኛው።
ከባቢ ጋር ስወጣ ከባቢ ጋር ስወጣ ሌላ ተልኳለኝ። ሰሞኑን ለምስራቅ ቀጠና ነው የምሰራው። ለምስራቅ ቀጠና በተቃራኒ ቡድን ነው የምሰራው እና ጊዜ ያለኝ አይመስለኝም። ለከፈሉን በሙሉ ነው የምንሰራው እኛ። ችግር የለውም። ዋናው ጎል ማስቆጠርሽ ነው። እዚህ ሆነ እዛ ችግር የለውም። ጎል መቆጠር አለ። ማስቆጠር ነው ትላለህ። በቃ እንቁራሪቶቹ ድምጻቸውን የበላ ነው። አዎ እንደዛ ነው። ዋናው ነገር እሱ ነው። እኔ እኮ ባለፈው በነገራችን ላይ በምታደርጉት ነገር እኮ በጣም ሚስትሪ ሆኖብኝ እነዚህ ሰዎች ምንድነው ማለት በጣም ፖዚቲቭሊ እኮ አልተረዳኋችሁም ነበር። ወላሂ ላዚም በጣም እንትን ነበር እና እያደር ነው ነገር ይውላ ግልጽልጥ ያደልኝ ታውቃለህ። መጀመሪያ ስናወራ ነበር መጀመሪያ ስተወሩ እኮ ልጅ እኮ ሳይድ አደረኩለትና ነው እዛ አካባቢ እንደዛ መደረግ የለበትም ምናምን ሁላ ብዬ ነበር እኮ። ኧረ ገና ታያለህ። ብዙ ያላየው ያልደረሰ ብዙ ያልወጣ ነገር እኮ አለ እኮ። እኛም እኮ ደብሮናል እኮ ሁሉም እንትን ለማድረግ ገብቷል። ብዙ ነገር አለ የተደበቀ የሚገርም ነገር፣ በጣም ከባድ የሆነ ነገር ሰምተኛል። ሐዋርያው ጳውሎስ ግን በእስልምና ሐዋርያ ነው የሃይማኖት አይደለም ሰው የሚመጣበትን ዳይሬክሽን እንኳን አይለየውም ወይ ነው ማለት ኮምፕሊት ሪጀክሽን እኮ ነው በቃ አለ አይደል እንዴ እንደዛ መደረግ የለበትም ወይስ ብቻ አስገራሚ ነገር ነው የሆነው ቴንክ ዩ ለማንኛውም ኦፒን ይሄንማ ከማይ ተምሮ ነው ባለፈው ማይ ጳውሎስን ቁርአን ውስጥ አገኘን ስትላል ነበር ብላለች እንዴ ስትጠይቅ አልሰማህም አይ መቻት